ከስራ ደክሞኝ የመጣሁት ሶፋ ላይ ቁጭ እንዳልኩኝ ባለቤቴ በብርጭቆ ውሃ ሰጠችኝ። ልጄ አንድ ወረቀት ሰጠኝ። ወረቀቱ ላይ የተጻፈው እንዲህ ይነበባል። እንግሊዝኛ 17 ከመቶ፣ ባዮሎጂ 35 ከመቶ፣ ሂሳብ 40 ከመቶ፣ ፊዚክስ 37 ከመቶ፣ ኬሚስትሪ 42 ከመቶ፣ ኢኮኖሚክስ 12 ከመቶ፣ እርሻ 19 ከመቶ፣ ጂኦግራፊ 22 ከመቶ ይላል። ንዴቴን መቆጣጠር አቅቶኝ የምንድን ነው ሁል ጊዜ ሞባይልና ቴሌቪዥን ላይ ነህ? እንዴት ይህን ማርክ ውጤት ብለህ ለማሳየት ደፈርክ? በጩኸት ልጄን ተቆጣሁት። ባለቤቴ ትዕግስት ይኑርህ አዳምጠኝ ስትለኝ ንግግሯን ሳትጨርስ ዝም በይ፣ ልጁን ያበላሸሽው አንቺ ነሽ፣ ከዚህ በኋላ መቼም ሰው አይሆንም አልኳት። ሚስቴ ይገርማል አለች። በቤተሰባችን እንደዚህ አይነት የወረደ ውጤት ያመጣ የለም። በንዴትና በጩኸት ተናገርኩኝ። ልጄ አጠገብ የመጣና አባዬ ንዴት ውስጥ እንድትገባ ስላደረግኩህ አዝናለሁ። ቁምሳጥኑን ሳጸዳ በ1977 ዓመተ ምህረት ያንተ የፈተና ውጤት ሪፖርት ነው አለኝ። ስሙን ሳየው የኔ የድሮ የትምህርት ቤት ውጤት ካርድ ነው። ስሜ በትልቁ የተጻፈበትን የፊት ለፊት ካርዱን አላየሁትም ነበር። እናስተውል ለማለት ነው። በለጠ ሸቴ ዘሀገረ ኢትዮጵያ